ምረው ነው ምንኖርበት ነው። እንደዛ ሲሆኑ ደስ የሚለውና ሞር ቴዎሎጂካል ዶግማዊ መዝሙሮች ሲሆኑ በጣም ደስ ይለኛል። ወደ እንትኑ ስንመለስ ወደ ዋናው ነጥብ ስንመለስ ስትከታተሉ የነበራችሁ የባለፈውትን ክፍላት ምስጢረ ሥላሴን በብሉይ ኪዳን ነበረ ስናይ የነበረው። ምስጢረ ሥላሴ በብሉይ ኪዳን ደግሞ አንደኛ ዲቫይን ፕሉራሊቲ አይተናል። በብሉይ ኪዳን ውስጥ ራሱን በብዙ አንተን ሲጠራ እንዲሁም ደግሞ ብዙ ፐርሰኖችንም ደግሞ የሚያሳዩ ክፍላትን አይተን ከዛ ደግሞ እነዛን ፐርሰኖች ደግሞ ለማየት ሞክረን ነበር። ከነዛ መካከል የእግዚአብሔር መልአክ የሚለው መገለጥ በጣም ግልጽ የሆነ ሁለት ፐርሰንን የሚያሳይ መገለጥ ነው። ላኪውን እና ተላኪውን የእግዚአብሔር ቃል መገለጥ፣ እግዚአብሔር ቃል ከእግዚአብሔር የተላከ እንዲሁም ደግሞ እግዚአብሔርን የሚገልጠው ራሱ እግዚአብሔር የሆነ አካል ሁለት አካላትን ያሳይ ነበር። እንዲሁም ደግሞ የእግዚአብሔር ጥበብ የምትባል የብሉይ ኪዳን መገለጥ እሷም ደግሞ ከእግዚአብሔር ዘንድ የተላከች እንዲሁም ደግሞ የእግዚአብሔር ጥበብ የተባለች ዓለማትን የፈጠረች ዓለማትን በመፍጠር ከእግዚአብሔር ጋር የነበረች እያለች ራሷን ትጠራለች ጥበብ እና ደግሞ ስለዚህ ጥበብ እና የጥበቡ ባለቤት ደግሞ እግዚአብሔር ተብሎ ሁለት ፐርሰኖችንም ደግሞ ያሳያል እንደዛው። ሌላ ግን ዛሬም የምንሄድበት እንትን ነው። ወደ መሲሁ ደግሞ እንሄድ። መሲሁ በብሉይ ኪዳን በእርግጥ አምላክ ነበረ ወይ? ምክንያቱም ብዙ ጊዜ መሲሁ የሚጠበቀው መሲህ በብሉይ ኪዳን ምንድን ነበር የሚባለው? ነብይ ብቻ ነው ወይ ደግሞ ሰው ብቻ ነው። መሲሁን አምላክ ነው ያለው ክርስትና ነው ያመጣው መሲሁን አምላክ ማለት እንጂ በብሉይ ኪዳን አልነበረም ይባላልና አክቹአሊ በብሉይ ኪዳን እንኳን መሲሁ አምላክ እንደሆነ መሲሁ ደግሞ አምላክ ከሆነ የቀባው መሲህ ማለት የተቀባ ማለት ነው። መሲህ ማለት የተቀባ ስለሆነ የቀባው አካል አለ፣ ተቀቢው ደግሞ አካል አለ። ስለዚህ መሲሁና የቀባው የሚሉ ሁለት አካላትን አምላክ እንደሆኑ ያሳያል። ይሄም ለምስጢረ ሥላሴ በብሉይ ኪዳን አንድ ማሳያችን ነው ማለት ነው። ምክንያቱም የቀባው አለ፣ ተቀቢው ደግሞ መሲሁ ደግሞ አለ። ባለፈው ጊዜ ትንሽ ጀምረን ነበር ያቆምነው። ትንሽ መሲህ ስለሚለው እንትን እንጀምር፣ ኮንሰፕት እንጀምር። መሲህ ምንድን ነው? መሲህ የሚለው ቃል ቀጥታ አክቹአሊ ከአረብኛ ነው የመጣው። መሲህ መሳህ ማለት ቀባ ማለት ነው በአረብኛ። መሳህ ቀባ፣ መሲህ የተቀባ ማለት ነው። ዕብራይስጡ መሺያህ ነው የሚለው። ሊምሻህ ከሚለው ቨርብን የመጣው ሊምሻክ ማለት የሚቀባ ማለት ነው። ስለዚህ መሺያህ ማለት የተቀባ ማለት ነው። እንትኑ ግሪኩ ትራንስሊተሬት ሲያደርገው ይሄንን መሺያህ የሚለውን ማሲያስ ነው የሚለው። ትራንስሊተሬት ሲያደርገው ማሲያስ የሚለውን ታውቁታላችሁ በእኛ እንትን ሲነገር። ለምሳሌ ዮሐንስ ወንጌል ምዕራፍ 2 ላይ እንጂ ረከብናሁ ለማሲያስ መሲሁን አገኘ ነው የተባለ የሚተረጎመው። ስለዚህ ማሲያስ የሚለው አክቹአሊ ከዕብራይስጡ በግሪኩ ትራንስሌት ተደርጎ የመጣ ነው። ግን አክቹአሊ ግሪክ ቃሉ ግን መሲህ ለሚለው ኢኩቫለንቱ ክርስቶስ የሚለው ነው፣ የተቀባ የሚለው እና በብሉይ ኪዳን ደግሞ የተቀቡ የተባሉት ብዙ አካላት ናቸው። እሱም አንደኛ ነቢያት ናቸው። ነቢያቴን እጃችሁን አታንሱ የቀባቸውን ደግሞ አትዳስሱ እያለ ይናገራል በመዝሙር ላይ። ስለዚህ ነቢያት መሲሐን ተብለዋል፣ የተቀቡ። ነገስታትም ደግሞ የተቀቡ መሲሐን ተብለዋል። ለምሳሌ ንጉሱ ሳኦልና ዳዊት ተቀብተው የነገሱ ነገስታት ናቸው፣ የተቀቡ ተብለዋል ነገስታቱም። እንዲሁም ደግሞ ካህናት አሮንን ቅባት ቀብቶ ነው ሙሴ የሾመው። ስለዚህ እሱም ደግሞ የተቀባ ማለት ነው፣ የተቀቡ ተብለዋል። ነገስታት ካህናትና ነቢያት የተቀቡ ተብለዋል። ነገር ግን ከዚህ የተለየ ደግሞ አንድ መሲህ አለ የተለየ። እሱም
ከሌሎቹ መሲሐን ለመለየት በዲፋይናይት አርቲክል የተጠራ በዕብራይስጡ ሀ መሺያህ የተባለ ሀ መሺያህ በዕብራይስጡ ሀ የምትባል ዲፋይናይት አርቲክል ናት። በእንግሊዝኛው ዘ መሳያ እንደሚባለው ማለት ነው። በአረበኛውም አል መሲህ የተባለ አል ሲባል ወይም ደግሞ ዘ መሳያ ሲባል ከሌሎቹ መሲሐን ልዩ የሆነ አንድ መሲህ አለ ማለት ነው። የሚታወቅ በዲፋይናይት አርቲክል የሚጠራው የሚታወቅ ነው። እሱ አንድ መሲህ በብሉይ ኪዳን ይጠበቅ ነበረ። ከነዚህ መካከል አንዳንድ ጥቅሶችን ማየት እንችላለን። ለምሳሌ ኢሳይያስ 9 ከእንትኑን ጀምር። መጀመሪያ ኬትን የመጣው የመሲህ ኮንሰፕት ከሚለው ከነገስታት ብያቸዋለሁ። የመጀመሪያው ንጉሱ መሲህ ተብሎ ነበረ። ግን እግዚአብሔር ለዳዊት አንድ ቃል ኪዳን ገብቶለት ነበር። እሱም ቃል ኪዳን እንትኑን ዙፋኑን ለዘላለም እንደሚያጸናለት ነበር። ይህንንም የምናገኘው ሁለተኛ ሳሙኤል 7:12 ላይ እናንብበው። እንደዚህ ይላል። ሁለተኛ ሳሙኤል 7:12 እድሜህም በተፈጸመ ጊዜ ከአባቶችም ጋር ባንቀላፋ ጊዜ ከወገብ የሚወጣውን ዘርህን ከአንተ በኋላ አስነሳለሁ። ዳዊትን ነው እንደዚህ የሚለው። ከወገብ የሚወጣ ዘርህን ከአንተ በኋላ አስነሳለሁ፣ መንግስቱንም አጸናለሁ። እርሱ ለስሜ ቤት ይሰራል፣ የመንግስቱም ዙፋን ለዘላለም አጸናለሁ። እኔም አባት እሆናለሁ፣ እርሱም ልጅ ይሆነኛል። ክፉ ነገርም ቢያደርግ ሰው በሚቀጣበት በትርና በሰው ልጆች መቀጫ ገስጸዋለሁ። ከፊቴም ከጣልኩት ከሳኦል እንዳራኩ ምሕረቴን ከእርሱ አላርቅም። ቤትህና መንግስትህም በፊቴ ለዘላለም ይጠነክራል፣ ዙፋንህም ለዘላለም ይጸናል። እዚህ ጋር እግዚአብሔር ለዳዊት የገባለት ቃል ኪዳን ምንድን ነው? ዙፋኑን ለዘላለም እንደሚያጸና ነው። ቀጣይ ኢሚዲየት እንትኑ ተፈጻሚነቱ በሰለሞን ቢሆንም ግን የሰለሞን ዙፋን ለዘላለም አልጸናም። እንዳውም አይሮኒካሊ በሰለሞን ልጅ ጊዜ ዙፋኑ ተከፍለውለት ቦታ የእስራኤል ሰሜናዊቷ ሰማሪያ እና ደቡባዊቷ ይሁዳ ወይም ተብላ ማለት ነው ተከፍላለች ሁለት ቦታ። ስለዚህ የሰለሞን ዙፋን ለዘላለም አልጸናም። ነገር ግን እግዚአብሔር ስለዚህ የዳዊትን ዙፋን ለዘላለም የሚያጸናው በሰለሞን በኩል እንዳልሆነ እናውቃለን ማለት ነው። አዎ ቤቱን የሰራው ሰለሞን ነው። ቤቴንም ይሰራል ልጅ የተባለው ለሰለሞን ነው። ኢሚዲየት እኮ ተፈጻሚነቱ ለሰለሞን ነው። ነገር ግን ሰለሞን ሁሉንም አልፈጸመውም። ይሄንን ለምን? ሰለሞን ዙፋኑ ለዘላለም አላጸናም። ይልቅስ የዳዊት ዙፋን ጠፍታለችና ከዛ በኋላ ስለዚህ ዙፋኑ ለዘላለም እንደሚያጸና ትንቢቱ ተፈጻሚነቱን የሰጠው መጽሐፍ ቅዱስ ለማን ነው? ለመሲሁ ነው። ይህንንም የምናገኘው ትንቢተ ኤርምያስ 23 ላይ ነው። እሱን ሄደን እናንብበው። ትንቢተ ኤርምያስ 23:5 ኤርምያስ 23:5 እንደዚህ ይላል። እነሆ ለዳዊት ጻድቅ ቁጥቋጦ የማስነሳት ዘመን ይመጣል። ነው ለዳዊት ጻድቅ ቁጥቋጥ የማስነሳት ዘመን ይመጣል ይላል እግዚአብሔር። እርሱም እንደ ንጉሥ ይነግሳል፣ ይከናወንለታልም። በምድርም ፍርድን ጽድቅን ያደርጋል። በዘመኑም ይሁዳ ይድናል፣ እስራኤልም ተዘልሎ ይቀመጣል። የሚጠራበትም ስም እግዚአብሔር ጽድቃችን ተብሎ ነው ይላል። ስለዚህ እነሆ የእስራኤል ልጆች ከግብፅ ምድር ያወጣ ሕያው እግዚአብሔር ዳግመኛ የማይባልበት ዘመን ይመጣል ይላል እግዚአብሔር እያለ ዋና ነጥቡን እንትን በሉት፣ እዚህ ጋር አንሱት። አንደኛ የዳዊትን ዙፋን ያስነሳዋል። ይሄ ከምርኮ የዳዊትን ዙፋን ያስነሳዋል። አስነስቶትም ደግሞ ምን ይሆናል? እስራኤልም ይሁዳ ይድናል፣ እስራኤልም ደግሞ ተዘልሎ ይቀመጣል። እስራኤልና ይሁዳን የሚያድንበት ነበር ይመጣው። የሚጠራበትም ስም ደግሞ ማን ይሆናል? ይሄ መሲሁ። ይህንን የሚያደርገው እግዚአብሔር ጽድቃችን ነው ስሙ የሚሆነው። እግዚአብሔር ጽድቃችን ተብሎም ደግሞ ይጠራል ይላል እና ተፈጻሚነቱን የሚያገኘው በመሲሁ እንደሆነና የዳዊትን ዙፋን መልሶ እንደሚሰራት ሰርቶትም ደግሞ ለእስራኤል ድነት እንደሚሆንላት ስሙም ደግሞ እግዚአብሔር ጽድቃችን እንደሚሆን ትንቢት የተነገረለት ነው ይህ መሲህ ማለት ነው። እና ሁሉ ወደ እንትኑ እንሄዳለን። ዋናው
እንትኑን ብቻ ታሪኩን ብቻ ለመናገር እስራኤላውያን ይሄንን መሲህ ጠብቁት የነበሩ ከዚህ ትንቢት የተነሳ የዳዊትን ዙፋን የሚመሰርት መልሶ የዳዊትን ዙፋን መስርቶም ደግሞ ዓለም በሙሉ ለእስራኤል ተገዛ። እስራኤል ይድናል። እስራኤልም ደግሞ ለዓለም ሁሉ እንትን ትሆናለች፣ ብርሃን ትሆናለች። ስለዚህ በእስራኤል ላይ መሲሁ ይገዛል ዓለምን በሙሉ ብለው ይጠብቁት ነበር ይህንን መሲህ። ይሄኛው ፖለቲካል መሳያ የሚለው ኮንሰፕት ነው። ፖለቲካዊ መንግስትን ይመሰርታል የሚለው ማለት ነው። የዳዊት ዙፋንም ፖለቲካዊ መንግስት ናት የሚለው ነገር ግን ይሄ ብቻ አልነበረ መጠባበቁ የነበረው። ፕሪስትሊ መሳያም ደግሞ ነበረ፣ ማለትም ካህናዊ መሲህም ደግሞ ነበረ። ክህነትን የሚመሰርትና የዘላለም ካህንም ደግሞ የሚሆን መሲህም ነበር። ሌላ ደግሞ የዓለሙን ፍጻሜ የጊዜውን ፍጻሜ የሚያመጣ መሲህ አፖካሊፕቲክ መሳያም ደግሞ ነበረ ጠበቀ ነበር። በተለይ ደግሞ ወደ ሰከንድ ቴምፕል ጁዳይዝም ስንሄድ ሁለት አይነት መሲሆችም ነበሩ የሚጠበቁ የነበሩት። አንደኛው መሳያ ቢን ዴቪድ የተባለው የዳዊት ልጅ መሲሁ የዳዊትን ዙፋን የሚመሰሩት፣ ሁለተኛው ደግሞ መሳያ ቢን የዮሴፍ ልጅ መሲሁ ዘሰፈሪንግ ሰርቫንት የተባለው ኢሳያስ 53ቱ በእርሱ ቁስል የሚፈወሱበት ማለት ነው። ብዙዎች የሚፈወሱበት መሲህ እየተባለ በጣም ብዙ ኮንሰፕት አለ። ብቻ ዋናው እኛ ግን ወደ እንትኑ እንመለስ። መሲሁ በብሉይ ኪዳን አምላክ ተብሎ ተጠርቷል ወይ? እንዲሁም ደግሞ አምላክ ተብሎ ከተጠራ ከያህዌ ጋር ከቀባው ጋር ግንኙነቱስ ምንድን ነው የሚለውን እነዚህ ነጥቦች አንዳንድ ለምሳሌ በደንብ የሚታወቅበት ትንቢት ብዙዎቻችሁ ታውቁታላችሁ። ይህንን ትንቢት እሱንን የመጀመሪያው ኢሳይያስ 9:6 ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 እንደዚህ ይላል። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል። ለሰላሙም ፍጻሜ የለውም። የእግዚአብሔርም ቅናት ይህን ያደርጋል ይላል። አንትሩን አስተውሉት። ቲሙን ማለት ነው። ቀደም ብያችሁ ነበር ከኤርሚያስ ጋር አገናኝቼ ማለት ነው። የዳዊትን ዙፋን ይመሰርታል። የዳዊት ዙፋን ለዘላለም ትጸናለች። እንዲሁም ደግሞ እስራኤልም ደግሞ ይድናል። እስራኤልም ይድናል፣ ሰላምም ደግሞ ይሰፍናል። እዚህ ላይም ካስተዋላችሁ ምንድን ነው የሚሆነው የሚለው ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም፣ እግዚአብሔርም ቅናት ይህን ያደርጋል ይላል። ስለዚህ ቀጥታ የሚያገናኘው ከማን ጋር ነው? ይሄ ከመሲሁ ጋር የሆነ መሲሐዊ ትንቢት ነው። ይህ ትንቢት መሲሐዊ ትንቢት የዳዊትን ዙፋን ለዘላለም የሚያጸናና እንዲሁም ደግሞ ሰላምንም ደግሞ የሚመሰርት እንትን ነው። ይህ መሲህ ግን ይህ መሲህ የተጠራበትን እንትኖች ታዩታላችሁ። ታይትሎች የጠራበትን ታይትሎች ካያችሁት ቁጥር 6 ላይ ምንድን ነው የሚለው? ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ኃያል አምላክ የሚለው ላይ ኤል ጊቦር ይለዋል ዕብራይስጡ፣ ኃያል አምላክ። ስለ ቀጥታ መሲሁን ኃያል አምላክ ብሎ ይጠራዋል። እና ይሄ ራሱ አንድ እንትን ትልቅ ማሳያችን ነው። መሲሁ በብሉይ ኪዳን እንኳን ምን ተብሎ የተጠራ መሆኑን፣ ኃያል አምላክ የተጠራ መሆኑን፣ አምላክ መሆኑን እንኳን በብሉይ ኪዳን እናያለን። እንዲሁም ደግሞ ምን ተብሏል? የሰላም አለቃ፣ ሰላምን የሚመሰርት ዘላለማዊ ደግሞ ሰላምንም ደግሞ የሚያሰፍን ማለት ነው በምድር ላይ። ነገር ግን እንትን ይመጣል። ያው አንድ እንትን ስናገኝ አንድ ለመሲሁ የሚሆን እንደዚህ አምላክነቱን የሚያሳይ ጥቅስ ስናገኝ እንትን መነሳቱ አይቀርም። ሌሎች ካውንተር ኢንተርፕሬቴሽኖች መነሳታቸው አይቀርም። እነዚህ ኢንተርፕሬቴሽኖች ምንድን ናቸው? አክቹዋሊ ቴክስቱንስ በትክክል አድረስ ማድረግ ይችላሉ ወይ የሚለውን እኔ የመጀመሪያው በአንዳንድ አይሁዶች እና በኢቨን አንዳንድ ሞደርን ስኮላሮች ዘንድ ይህ እዚህ ጋር የተጠራው ሰው ሕዝቅያስ ነው ብለው ይናገራሉ። ሕዝቅያስ ነው ብለው ሲናገሩ ከእንትን ያዳናቸው መሆኑን ከአሶር
ከአሦር ንጉሥ ከሰናክሬም ያዳናቸው እሱ በመሆኑ ትንቢቱ ለሕዝቅያስ ነው የተፈጸመው እንጂ ወደፊት ስለሚመጣ መሲህ አይደለም ብለው ይናገራሉ። ነገር ግን ይህ ኢንተርፕሪቴሽን አንደኛ ያስኬዳል ወይ የሚለውን ቀጥታ ምንድን ነው የሚለው ቁጥር 7 ላይ ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ አለቅነቱ ይበዛል፣ ለሰላሙ ፍጻሜ የለውም ይላል። ከዛሬ ጀምሮ እስከ ዘላለም ነው የሚለው። በዚህ ፍርድ ወንበር ላይ በዳዊት ዙፋን ላይ የሚቀመጠው እስከ መቼ ነው? እስከ ዘላለም ነው። ሕዝቅያስ ለዘላለሙ በዙፋኑ ላይ ተቀምጧል ወይ ነው ቀጥታ እንትናችን የሚሆነው የመጀመሪያው ጥያቄያችን የሚሆነው። አይሆን አላደረገም ሕዝቅያስ እንትኑ መንግስቱ ተበትኖታል። በባቢሎን ምርኮ መንግስቱ ተበትናለች የይሁዳ መንግስት። ስለዚህ በይሁዳ ዙፋን ላይ ለዘላለም አልጸናም መንግስቱና ትንቢቱም በሕዝቅያስ ተፈጻሚነትን አላገኘም። ስለ ሕዝቅያስም ሊሆን አይችልም ብለን እንናገራለን። ይሄ ብቻ አይደለም ግን ማሳያችን ቁጥር 1 ላይ እንሂድ። ቁጥር 1 ላይ እዚህ 9:1 ላይ ምን ይላል? ነገር ግን ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያ ዘመን የዛብሎንና የንፍታሌም ምድር አቃለለ። በኋለኛው ዘመን ግን በዮርዳኖስ ማዶ በባህር ዘንድ ያለውን የአሕዛብን ገሊላ ያከብራል ይላል። ምን ያከብራል ነው የሚለው? በኋለኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል ነው የሚለው። ሕዝቅያስ በባህር ማዶ ያለችዋን በንፍታሌምና በዛብሎን እንዲሁም ደግሞ በዮርዳኖስ ማዶና ገሊላን አክብሯል ወይ ካልን አላከበረም። እንደውም በመንግስቱ በሕዝቅያስ መንግስት የገሊላ ምድርና እንዲሁም ደግሞ የዛብሎንና የንፍታሌም ምድር በአሕዛብ ነበረች የተያዘችው። በአሕዛብ ተይዛ ነበር። የይሁዳ መንግስት ብቻ ነበረች የቀረችው። የአሦር ንጉሥ እነዛን በሙሉ ጠቅልሏቸው የይሁዳ መንግስት ብቻ ነበረች። ስለዚህ ይህ ትንቢት በሕዝቅያስ ተፈጻሚነቱን አላገኘም። ስለዚህ ለሕዝቅያስም ሊሆን አይችልም ማለት ነው ይሄ ትንቢት። ሌላ ደግሞ ስሙ ማን ተብሎ ይጠራል ነው የሚባለው። ብዙ ጊዜ ሌላ ኦብጀክሽን የሚነሳበት ኤልጊቦር የሚለው ስም ቴዎፌሪክ ኔም ነው ይላሉ። ለምሳሌ ኤልያስ የሚለው ስም ላይ ኤልያሁ ከሚለው ነው የመጣው። ኤልያሁ አምላኬ ያህዌ ነው የሚል ነው። ስለዚህ ኤልያስን አምላክ ልታደርጉት ነው ወይ ይላሉ። ሌላም ራሱ ኢሳያስ ትንቢቱን የተናገረው ራሱ የሻያሁ ነው የሚለው እና የሻያሁ ማለት ያህዌ መድኃኒት ነው ማለት ነው። ስለዚህ እሱንም አምላክ ልታደርጉት ነው ወይ ይላሉ። ቴዎፎሪክ ነም ነው ሲሉ ወይም ደግሞ ያሁኤል የሚሉ ቴዎፎሪክ ኔሞችን እናገኛለን ለነቢያት እና ለነገስታት ተሰጥቶ። ኤልጊቦር ግን የሚለው ስም ተሰጥቶ አላገኘንም። የትኛውም ንጉስም ሆነ ነቢይ በዚህ በታላቅ በሆነው ስም ኤልጊቦር ተጠርቶ አላገኘንም። እኛ ሕዝቅያስ ነው ተፈጻሚነቱን ያገኘው በሕዝቅያስ ነው የሚሉት ሰዎች ራሱ ሕዝቅያስ በኤልጊቦር እንደተጠራ አላሳዩንም። ሕዝቅያስ የሚለው ሕዝቅያሁ ከሚለው ነው የመጣው። ጉልበቴ ያህዌ ነው የሚለው ስሙ ራሱ ሕዝቅያስ የሚለው ስም። ይሄኛው ግን መሲሁ የተጠራበት ምንድን ነው? ኤልጊቦር ኃያል አምላክ። እንግዲህ አንድን ንጉስ ኃያል አምላክ ተብሎ ሲጠራ አላገኘንም በዚህ ቴዎፎሪክ ኔም እና ይሄ ትንቢት ወደፊት ለሚነሳ በዳዊት ዙፋን ላይ ለዘላለም የሚነግስ የዛብሎንና የንፍታሌምን የአሕዛብንም ገሊላም ደግሞ የሚያከብር እንዲሁም ደግሞ ለዘላለም ሰላምን የሚያሰፍን መሲህ ነው ትንቢቱ የሆነው። ይህ መሲህም ደግሞ ኃያል አምላክ ተብሎ ተጠርቷል ማለት ነው። ይህንን እናገኛለን እኛ። ነገር ግን ይህንን ስንናገር ከቴክስቱ ፒውርሊ እኛ ነን የተረጎምነው ወይ እንደዛ ብለን እኛ ብቻ ነን የተረጎምነው ካልን አይደለንም። በብሉይ ኪዳን ገና ክርስትና ሳይነሳ በፊት ይሄንን ትንቢት ለመሲሁ ተርጉሞት እናገኛለን። ተርጉሞችና ታልሙዶች። ለምሳሌ ተርጉም ጆናታን የሚባለው ማለት ነው እንደዚህ ይላል፣ ላንብብላችሁ። ዘ ፕሮፌት ኢዝ ሴድ ቱ ቢ ዘ ሃውስ ኦፍ ዴቪድ፣ ነብዩ የዳዊት ቤት እንደሆነ ይነገራል። ፎር ኦንቱ አስ ኤ ቻይልድ ኢዝ ቦርን ኦንቱ አስ ኤ ሰን ኢዝ ጊቨን፣ ሕፃን ተወልዶልናል ወንድ ልጅም ደግሞ ተሰጥቶናል። ሂዝ ኔም ኢዝ ኮልድ ፍሮም ኢተርኒቲ ወንደርፉል ዘ ማይቲ ጋድ ሁ ሊቭስ ቱ ኢተርኒቲ፣ ስሙም ደግሞ ዘላለም ድንቅ ኃያል አምላክና ለዘላለም የሚኖርም ደግሞ ተብሎ ተጠርቷል ይላል። ከዛ ዘመሳያ
whose peace shall be great upon his days በጊዜው እንትኑ ሰላሙ ታላቅ የሚሆነው መሲሁ ነው የሚለው። ይሄንም ማለት ነው እና ቀጥታ ታርጉም ጆናታን ይሄንን ትንቢት የሰጠው ለማን ነው? ለመሲሁ ነው ቀጥታ የሰጠው። ስሙም ደግሞ ከዘላለም ነው የመጣው። ኃያል አምላክም ብሎ ተጠርቷል። እንዲሁም ደግሞ ሰላምንም ደግሞ ለዘላለም ያሰፍናል ብሎ ቀጥታ እንትን ያደረገው ለመሲሁ ነው ይሄንን ትንቢት ያስቀመጠው ታርጉም ጆናታን ማለት ነው። ሌላ ደግሞ ወደ ባቢሎናውያን ታልሙድ ብንሄድ ባቢሎናውያን ታልሙድ ራሱ ዘ ኔም ኦፍ ዘ መሳያ ኢዝ ፒስ ይለዋል። ባቢሎናውያን ታልሙድ እንትን ፕሮናንሴሽኑን ይሄንን ትንሽ ያስቸግራል። ዴሬክ ኤሬስ ዙታ ይለዋል። አንድ ባቢሎናውያን ታልሙድ ውስጥ ያለ እንትን ነው ፓርት ነው እና ምንድን ነው የሚለው ዘ ኔም ኦፍ ዘ መሳያ ኢዝ ፒስ፣ የመሲሁ ደግሞ ስም ሰላም ይሆናል። ከዚህ የተነሳም ደግሞ ታይትሉ ምን ይሆናል? ፕሪንስ ኦፍ ፒስ፣ የሰላም አለቃም ደግሞ ተብሎ ይጠራል ይለዋል። እና እንዳውም ምንድን ነው የሚለው ኦልሶ ዘ ኔም ኦፍ ዘ መሳያ ኢዝ ኮልድ ፒስ ፎር ኢት ኢዝ ሪትን ዘ ፕሪንስ ኦፍ ፒስ። ይሄም መሲሁም ደግሞ ሰላም ተብሎ ተጠርቷል፣ የሰላም አለቃ ነውና ይለዋል። እንዲሁም ሚድራሽ ራባ ዴባሪምም ደግሞ ምንድን ነው የሚለው I have still to bring forth the king Messiah as is written። መሲሁ ንጉሱም መሲህ እንደተጻፈው እንደዚህ እለዋለሁ ይላል። unto us a child is born፣ ሕፃን ተወልዶልናል ብሎ የተነገረው ለማን ነው ይላል? ለንጉሱ መሲህ ነው የሚለው የጥቅስ ማለት ነው። ስለዚህ የክርስቲያኖች አተረጓጎም ብቻ አይደለም ማለት ነው ይህንን እንትን ጥቅስ ለመሲሁ መስጠት፣ ይልቅስ አይሁዳውያንም የተረጉሙት ነበር። ቦዝ ከክርስቶስ በፊትም ከክርስቶስ በኋላ ጠቀስኩላችሁ። እንትን ታርጉም ጆናታን ከክርስቶስ መምጣት በፊት የነበረ ነው። ባቢሎናውያን ታልሙድ እና ሚድራሹ ደግሞ ከክርስቶስ መምጣት በኋላ ነው። በሁለቱም ዘንድ በአይሁዳውያን ዘንድ የነበረ አተረጓጎም ነው ይህንን ጥቅስ ለመሲሁ ሰጥቶ መተርጎም። ስለዚህ መሲሁ በአይሁዳውያን ዘንድ እንኳን የነበረ ትራዲሽን ውስጥ ምን ተብሎ ተጠርቷል? ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ፣ ሰላምንም ደግሞ የሚያሰፍን ማለት ነው። እና አንዱ መሲሁ አምላክ መሆኑን የምናሳይበት ክፍል ነው ማለት ነው ይሄኛው። ሁለተኛ ቦታ የምናሳይበት ከዚህ በፊትም አንስተነዋል። የመጀመሪያ ክፍል ነው፣ ሁለተኛ ክፍል ላይ መሰለኝ መዝሙር 44 ወር 45 እንትኑ ሴፕታጀንቱ 44 ማሶሪቲኩ 45 ማለት ነው። መዝሙር 45 ላይ እንሂድ። እሺ መዝሙር 45 ቁጥር 7 ጀምሮ ያለው ማለት ነው። የምታውቁት እናንተ ከቁጥር 6 ጀምሮ እናንብበው። አምላክ ሆይ ዙፋኔ ለዘላለም ነው፣ የመንግስት በትር የቅንነት በትር ነው። ጽድቅን ወደድክ አመፃንም ጠላህ፣ ስለዚህም ከባልንጀሮች ይልቅ እግዚአብሔር አምላክ የደስታን ዘይት ቀባህ ይላል። ስለዚህ እዚህ ላይ አስተውሉት። መጀመሪያ ላይ አምላክ ሆይ ብሎ ነው የሚጀምረው። አምላክ ሆይ የሚለው አንዳንድ እንትኖች ዕብራይስጥ የሚጀምረው እንትን ኦጋድ በሚለው በቮኬቲቭ ሴንስ ነው የሚጀምረው። ማለትም ኦጋድ የሚለው ቀጥታ እንትን ለማ የተሰጣ ለመሲሁ አፕላይ ተደርጎ አምላክ ሆይ የሚለው ቃል ለመሲሁ ተጠርቶ ምን ተብሏል? ዙፋን ለዘላለም ነው፣ የመንግስት በትርም ደግሞ እንዲሁ የቅንነት በትር ነው ከሚለው አንጻር ማለት ነው። ይሄ እንትኑ ብቻ አይደለም። በቮኬቲቭ ሴንስ ኦጋድ የሚለው ለመሲሁ መነገሩን የምናሳየው ከዕብራይስጡ ብቻ አይደለም። ኢቭን በዛ ጊዜ የነበረው በሴፕቱአጂንቱ ትርጉም ራሱ ግሪኩ ምንድን ነው የሚለው? ሆቴዎስ ነው የሚለው። ሆቴዎስ ብሎ በቮኬቲቭ ሴንስ እንትን አምላክ ሆይ የሚለውን አፕላይ የሚያደርገው ለማን ነው? ለመሲሁ ነው የሚያደርገው። አምላክ ሆይ የሚለውን ሴንስ ማለት ነው። ከዛም ደግሞ ዙፋን ከዘላለም እስከ ዘላለም ነው እያለ ይሄዳል ማለት ነው። እንደውም እንትን አራማይክ ታርጉሞቹ ራሱ ይሄንን ቦታ ማለት ነው ምንድን ነው የሚሉት? ኦ ጋድ በሚለው ቦታ ላይ ምን ሲተረጉሙት ብሎ ይተረጉሙታል? ዩር ቢዩቲ ኦ ኪንግ መሳያ ይላል። ሰርፓስ ዛት ኦፍ ኦርዲነሪ ሜን።
አቤቱ ንጉሥ መሲህ ወይ እንትን ውበት ከሌሎቹ ሰዎች ውበት ሁሉ ይበልጣል ብለው ቀጥታ ለንጉሱ መሲህ አፕላይ እንደሚደረግ ያስቀምጦታል። ይሄ ቦታ ይሄ ጥቅስ ራሱ ማለት ነው። ግን ወደ እነሱ ታርጉም ራሱ ባንሄድ ምንድን ነው የሚለው ራሱ ጥቅሱ ቁጥር 7 ላይ ጽድቅን ወደድክ ዓመፃንም ጠላ፣ ስለዚህም ከባልንጀሮች ይልቅ እግዚአብሔር አምላክ የደስታን ዘይት ቀባህ ነው የሚለው። እዚህ ጋር ዲስቲንክትሊ ለዛውም ሁለት እንትኖችን ያሳየናል አይደል? አካላትን አምላክ የተባሉ ሲጀምር ምንድን ነው የሚለው? አምላክ ሆይ ብሎ ዳይሬክትሊ አምላክ ብሎ አድሬስ ያደርገዋል መሲሁን። ዙፋኔ ከዘላለም እስከ ዘላለም ነው ብሎ ዘላለማዊ ዙፋን ይሰጠዋል። ይህንን የምናነሳላችሁ ለምን መሰላችሁ? ዙፋኔ ከዘላለም እስከ ዘላለም ነው የሚለውን አንዳንዶቹ እንትን ብለው ይተረጉሙታል። ይሄ የተነገረው እኮ ለይሁዳ ንጉሥ ነው ይሄ ጥቅስ ብለው ይነግሩታል። እንደ ኢሚዲየት ፉልፊልመንት ለይሁዳ ንጉሥ ይሆናል ኢሚዲየት ፉልፊልመንት። ነገር ግን ለይሁዳ ንጉሥ ብቻ ነው ካልን ጥቅሱን እንትን አንሰጠውም፣ ፌር አናደርገውም ጥቅሱን። ለምን? ጥቅሱ የሚለው ምንድን ነው? ዙፋን ከዘላለም እስከ ዘላለም ነው ብሎ ዘላለማዊ ዙፋን ላይ እንደሚቀመጥ ነው የሚናገረው የመሲህ። ስለዚህ የትኛው የይሁዳ ንጉሥ ነው ዘላለማዊ መንግስትን የመሰረተው? የይሁዳ መንግስት ያው በባቢሎናውያን ከጠፋች በኋላ አልተመሰረተችም መልሳ። ከምርኮ በኋላ ራሱ የተመሰረተው በእንትን ስር በፋርስ መንግስት ስር ነበረች። ከዛ በግሪክ መንግስት ስር ነበረች። ከዛ ደግሞ መቃቢያ ለጥቂት ጊዜ ገዝቷት ነበር። ከዛም ግን እነሱ አወረዷት፣ ሮማውያን ገዟት። ከዛ በኋላ በሮም ስር ነበረች። ከዛ በቱርኮች ስር፣ ከዛ እስከ አሁንም እንትን አልተመሰረተም። የዳዊት መንግስት ጠፍታለች፣ እስካሁን ድረስ የለችም ማለት ነው። ስለዚህ በዳዊት መንግስት ላይ የተቀመጠ ለዘላለም የተመሰረተ ዙፋን የለም በነገስታት ዘንድ ማለት ነው። ስለዚህ ይሄ ፉልፊልመንቱን የሚያገኘው በማን ነው? በመሲሁ ነው ፉልፊልመንቱን የሚያገኘው ራሱ አምላክ የተባለው ማለት ነው መሲህ። ከዛም ደግሞ አምላክ ተብሎ መሲሁ ምን ተብሏል? እግዚአብሔር አምላክህ የደስታን ዘይት ቀባህ ብሎ ሌላ ደግሞ አምላክ የተባለ አካልን ደግሞ ያነሳል። ጋድ ዩር ጋድ አኖይንትድ ዩ ብሎ ማለት ነው። እግዚአብሔር አምላክ የደስታን ዘይት ቀባህ ብሎ የቀቢው አምላክና ተቀቢው አምላክ ብሎ ሁለት አካላትን ያሳየናል ማለት ነው እዚህ ጋር ራሱ። ለዛም እኮ ነው ቅዱስ ጳውሎስም ይሄንኑ ጥቅስ ወስዶት ዕብራውያን 1 ላይ ያነሳው። እንትን ስለ መላእክት እንኳን መላእክቱን መናፍስት ያደርጋቸዋል ይላል ዕብራውያን 1:7 ላይ መናፍስት ያደርጋቸዋል። ስለ ልጁ ግን ይላል ስለ ልጁ ግን አምላክ ሆይ ዙፋን ከዘላለም እስከ ዘላለም ነው፣ የመንግስት በትር የቅንነት በትር ነው፣ ጽድቅን ወደድክ ዓመፃንም ጠላ፣ ስለዚህ እግዚአብሔር አምላክ ከባልንጀሮቹ ይልቅ የደስታን ዘይት ቀባህ የሚለውን ታገኛላችሁ። ካስተዋላችሁ እዚህ ጋር ምን ጭማሪ ያለው እዚህ እንትን ጳውሎስ ያነሳው ላይ ጳውሎስ ጥቅሱን ሲጠቅሰው አንድ ጭማሪ ቃል አለችበት። ኦኬ በእንትኑ ቀጥታ ያገኘው ከዕብራይስጡ ሴንስ ነው የሚሆነው ማለት ነው። ጳውሎስ ግሪኩን ካያችሁት የነን ሴፕቱአጂንቱ ላይ መሰለኝ፣ አሁን ሳይው እርግጠኛ ስላልሆንኩ ነው። ሴፕቱአጂንቱ ላይ ብታዩት እግዚአብሔር አምላክ የደስታን ዘይት ቀባህ ነው የሚለው እንጂ ከባልንጀሮች ይልቅ አይልም። ይሄኛው ከዕብራይስጡ ስለተተረጎመ ከባልንጀሮች ይልቅ የሚል ጨምሮበታል። ከባልንጀሮች ይልቅ የደስታን ዘይት ቀባህ የሚለው በዕብራይስጡ ሴንስ ይታወቃል። እና ከምን ጋር ላያይዝላችሁ መሰላችሁ? ከእንትኑ ጋር ከአራማይክ ተርጉሙ ጋር። አራማይክ ተርጉሙም ብሎ ነው የሚያነሳው ዩር ቢዩቲ ኦ ኪንግ መሳያ ሰርፓስስ ዛት ኦፍ ኦርዲነሪ ሜን ብሎ ከባልንጀሮች ይልቅ የበለጠ ውበትና የተሻለ ደግሞ ንግስና ደግሞ እንዳነገሰው ስለሚያስቀምጥ ነው ጥቅሱ። እና በዚህ አንጻር በደንብ ማሳየት እንችላለን የተቀባው ምን መባሉ የተቀባው አምላክ መባሉም ማለት ነው። ሌላ ደግሞ እዚሁ ከመዝሙር ሳንወጣ ባለፈው አይተነዋል ይሄን ነው ጥቅስ መዝሙር 109 በሴፕቱአጂንቱ መዝሙር 110 በማሶሬቲኩ ማለት ነው በዕብራይስጡ መዝሙር 110 ላይ እንሂድ።
ይቤ እግዚ ለእግዚእ እንትን ንበር በየማን የሚለው ማለት ነው። እግዚአብሔር ጌታዬን ጠላቶችን የእግር መቀመጫ እስካደርግ ድረስ በቀኝ ተቀመጥ አለው እያለ እግዚአብሔር የኃይልን በትር በጽዮን ላይ ይልካል፣ በጠላቶችም መካከል ግዛ። ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ። እንደ መልከጼዴቅ ሹመት ስርዓት አንተ ለዘላለም ካህን ነህ ብሎ እግዚአብሔር ማለ፣ አይጸጸትም ብሎ ሹመቱንም ደግሞ ያሳያል። እግዚአብሔር የማለበትን መሐላ እዚህ ጋር ካያችሁት ማን አለ? እግዚአብሔር አለ። በእግዚአብሔር ቀኝ ደግሞ የተቀመጠ ማን አለ? ጌታ አለ። በእግዚአብሔር ቀኝ የተቀመጠ ጌታ። ዕብራይስጡን ብታዩት እግዚአብሔር የሚለውን ያህዌ ነው የሚለው፣ ጌታ የሚለውን ደግሞ አዶኒ ነው የሚለው። አክቹዋሊ እንትኖች መከራከሪያ ያነሳሉ እንትን ብለው ይሄንን እኮ ያህዌ ነው ለማለት ቢፈልግ ኖሮ አዶኒ ከማለት ይልቅ አዶናይ ማለት ነበረበት ይላሉ። አዶናይ ማለት ጌታ ማለት ነው ቀጥታ ሲተረጎም፣ ግን አዶናይ የሚለው ቃል ለእግዚአብሔር ነው የሚውለው። ማለት እንትኑን ካያችሁት ያህዌ የሚለውን ስም እስራኤላውያን መጽሐፍ ስለማይፈልጉ ብዙ ጊዜ በያህዌ እሺ የኪዳን ተቋርጧል አይደል? አይ ቲንክ ስልክ ገብቶበት መሰለኝ። እኛውና ትንሽ እንየውና ካልመጣ እንቀጥላለን ከኔ ጋር። እኔ እሱ የጀመረውን ርዕስ ትቼ አዲስ ነገር ከምጀምርባቸው ብዬ ነው። ያ እስከዛ ሰው እኮ በጣም እየቀነሰ ነው። ሼር ምናምን አድርጉ። አይ ቲንክ ከዚህ በኋላ አንድ ክፍል ምናምን ቢኖርን ነው ራሱ በብሉይ ኪዳን ላይ ማለት ነው። ከዛ ወደ ቲክቶክ አለመመለስ ያን ይወሰናል። ያ ሼር ምናምን አድርጉ። ቲንኪንግ ሰዓት እያወራ ነው። እኔም ደግሞ ባክግራውንድ ድምፁ ጽድት ያለ ቦታ ስላልሆንኩኝ ነው አንዱ አይ ቲንክ ፖስት ስለሆነበት መስማት የሚችል አይመስለኝም። ወይስ ወይ መዝሙርን ያ ተመልሶ መጥቶ ይሰማል። አሁን ስልክ ገብቶብኝ ተቋርጦብኝ ነበረ። ይሰማል? አሁን ይሰማል። አሁንም እንግዲህ ሪስትሪክት አደረገው። አይ ዶንት ኖ ዋይ ሪስትሪክት ለምን እንደሚደረግ። እሺ
እንትንም በለው እንግዲህ እንቀጥለው። እሺ ዳንኤል 7:13 ላይ እንሂድ። እንደዚህ ይላል ዳንኤል ያየውን ራእይ ሲናገር፣ በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ። በሌሊት ራእይ አየሁ ይላል። እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ። በዘመናት ወደ ሸመገለውም ፊቱም አቀረቡት ይላል። ወገኖችም አሕዛብ በልዩ ቋንቋ የሚናገሩ ሊገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ። በደንብ ካስተዋላችሁት መጀመሪያ በሌሊት ራእይ አየሁ ይላል። እችን ያዙልኝ። የመጀመሪያው ፖይንት ከምን ጋር መጣ ነው ያልኳችሁ። ከምን ጋር ነው የመጣው? አይሰማም? ይቆራረጣል። ያ እየተቆራረጠ ነው ምናምን አድርጎ በደንብ እንጂ እየተቆራረክ ነበር በጣም። እሺ አሁንስ ያው ነው? አሁን ይሰማል። ቅድም ነበር ግን ቅድም ያቆምከው አዶናይ እና አዶን የሚለውንም ሐሳብ ሳትጨርሰው ነው ወደ ዳንኤል ሳብ። እሺ አሁን ይሰማል አይደለ? አይ ቲንክ የኔ ነው የማይሰማው። አሁን እየተሰማኝ ነው ያንተ። ያ ይበቃሽ። የኔ ከተሰማ ከዳንኤል 7 በፊት ነበርክ። እሱን ጨርሰውና ወደ ዳንኤል 7 ነው። ዳንኤል 7 ስለተቆራረጠ ያው እንዳልሰሙት ነው ያዘውና። ኦኬ እሺ ከተቆራረጠሽ ልመለስበት ከመጀመሪያ ዳንኤል 7 እሺ ቁጥር 13 ላይ ነበር ቀጥታ ሊደላችሁ የነበረው። ከቁጥር 13 በፊት እንትንን ነው ቁጥር 19 ላይ መጀመሪያ ነው ዋና ፖይንት ታች ጋርም ስላለች ማለት ነው። ዳንኤል 7 ቁጥር 9 ላይ እንደዚህ ይላል፣ ዙፋኖችም እስኪዘረጉ ድረስ አየው ይላል። ዙፋኖችም እስኪዘረጉ ድረስ አየው፣ በዘመናት የሸመገለውም ተቀመጠ። ልብሱም እንደ በረዶ ነጭ፣ የራሱም ፀጉር እንደ ጥሩ ጥጥ ነበረ። ዙፋኑም የእሳት ነበልባል ነበረ፣ መንከራኩሮቹም የሚነዱ እሳት ነበሩ። የእሳትን ፈሳሽ ከፊቱ ይፈልቅና ይወጣ ነበር። 1000 ጊዜ ያገለግሉት ነበር። እልፍ አላፋትም በፊቱ ቆመው ነበር። ፍርድም ሆነ መጽሐፍትም ተገለጡ። የዚያን ጊዜ ቀንዱ ይናገረው ከነበረው ከታላቁ ድምፅ የተነሳ አየሁ። አውሬዊቱም እስክትገድል አካሏም እስኪጠፋ ድረስ በእሳትም ለመቃጠል እስክትሰጥ ድረስ አየሁ። ከቀሩትም አራዊት ግዛታቸው ተወሰደ። የሕይወታቸው ዕድሜ ግን እስከ ዘመንና እስከ ጊዜ ድረስ ረዘመ። በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ። በዘመናት ወደተሸመገለውም ደረሰ፣ ወደፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ክብር መንግስትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው ይላል። ይህንን ራእይ በደንብ ከሰማችሁት የመጀመሪያ ፖይንት ላስታውሳችሁ። ምን ተዘረጋ ነው የሚለው? ይህንን ጻፉልኝ እየጠየኳችሁ ስለምሄድ። ምን ተዘረጋ ነው የሚለው? ምንድነው የተዘረጉት? ምንድናቸው? መጀመሪያ ሲጀምር ራእዩ ምን ተዘረጉ? ዙፋኖች አይደለ? ዙፋን አይደለም የሚለው፣ ዙፋኖች ነው የተዘረጉ የሚለው። ስለዚህ አንድ ዙፋን አይደለም ያለው ማለት ነው በሰማያት። ከአንድ በላይ ዙፋኖች አሉ። ዙፋኖች ናቸው የተዘረጉት። ከዛ በአንዱ ዙፋን ላይ ማን ተቀመጠ? በአንዱ ዙፋን ላይ ማን ተቀመጠ? በዘመናት የሸመገለው በአንዱ ዙፋን ላይ ተቀመጠ።
በዘመናት የሸመገለውም ተቀመጠ ይላል። ልብሱም እንደ በረዶ ነጭ ነው። የራሱም ፀጉር እንደ ጥጥ ነበር። ዙፋኑም የእሳት ነበልባል ነበረ። ከዛ ምንድን ነው የሚለው? 1000 ጊዜ 1000 ያገለግሉት ነበር። እልፍና አላፋትም በፊቱ ቆመው ፍርድም ሆነ መጽሐፍትም ተገለጠ ይላል። ስለዚህ ያመልኩት ነበረ 1000 ጊዜ 1000 እንትን በዘመናት የሸመገለውን ምን ላይ ተቀምጠውን አንደኛው ዙፋን ላይ። ሌላም ዙፋን አለ ማለት ነው በዘመናት ከሸመገለው ጋር የሚቀመጡበት። እሱም ዙፋን ላይ ሲመጣ ቁጥር 13 ላይ እንደዚህ ነው የሚለው፣ በሌሊት ራእይ ታየው፣ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት የተሸመገለውም ደረሰ፣ በፊቱም አቀረቡት ይላል። ስለዚህ አንደኛው ዙፋን ለማን ነው? ለሰው ልጅ ነው የመጣው ማለት ነው። ግን አንድ ስትራይኪንግ ኤግዛምፕልም ደግሞ ላንሳላችሁ እዚህ ጋር። እዚህ ይሄ በዘመናት የሸመገለው ማቴ እንትን የሰው ልጅ በምን መጣ ነው የሚለው? ከምን ጋር መጣ ነው የሚለው? በዘመን እንትን ከምን ጋር ነው የመጣው? የሚለው የሰው ልጅ የሚመስልም ደግሞ ከሰማይ ደመና ጋር መጣ ነው የሚለው። እና የሚሄድ ማን ነው ካላችሁኝ፣ በሰማይ ደመና የሚሄድ እግዚአብሔር ነው፣ ራሱ ያህዌ ነው። እሱንም ደግሞ ላሳያችሁ። ለምሳሌ መዝሙር 104:3 ላይ መዝሙር 104:3 እንደዚህ ይላል፣ እልፍኙም በውሃ የሚሰራ ሰረገላውንም ደመና የሚያደርግ በነፋስ ክንድም የሚሄድ መላእክቱን መንፈስ የሚያደርግ አገልጋዮቹም የእሳት ነበልባል ይላል። ከዚያ ጀምሮ ስናየው ነፍሴ እግዚአብሔርን ባርኪ እያለ አቤቱ አምላኬ አንተ እጅግ ታላቅ ነህ፣ ግርማህን ለብሰ ክብርና ግርማህን ለብሰ ፍርድን እንደ ልብስ ለብሰ ሰማይን እንደ መጋረጃ ዘረጋ። እልፍኙም ውሃ የሚሰራ ሰረገላውም ደመና የሚያደርግ በነፋስ ክንድም የሚሄድ። ሰረገላው ደመና የሆነ በደመና የሚጫን ማን ነው? ራሱ እግዚአብሔር ነው። ራሱ እግዚአብሔር ያህዌ የተባለው እዚህ ጋር። ሌላ ትንቢተ ዳንኤል ትንቢተ ኢሳይያስ 19:1 ላይ ደግሞ እንደዚህ ይላል። ኢሳይያስ 19:1 ለግብጽ የተነገረ ሸክም፣ እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ ይመጣል፣ የግብጽም ጣዖታት በፊቱ ይርዳሉ፣ የግብጽም ልብ በውስጧ ይቀልጣል ይላል። ወደ ግብጽ በደመና ተጭኖ የሚመጣው ማን ነው? እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ ይመጣል የተባለው በመጽሐፍ ቅዱስ ላይ። ይሄ እንደ ኤግዛምፕል ያነሳውላችሁ። በመጽሐፍ ቅዱስ ላይ ግን በአብዛኛው ቦታ ላይ በደመና ላይ ተጭኖ የሚመጣው እግዚአብሔር ነው የሚናገረው። እዚህ ጋር ግን ዳንኤል 7:13 ላይ በደመና የመጣው ማን ነው? የሰው ልጅ ነው። ስለዚህ እየነገረን ያለው ምንድን ነው? ዳንኤል ይህ የሰው ልጅ የተባለው ራሱ ያህዌ ነው የሚለውን አንድም እየነገረን ነው ማለት ነው በዚህ ብቻ ራሱ። ነገር ግን በዛ ብቻ እና በቃ መለኮታዊ እውነቱን ለመሆኑ ወደ ማን የቀረበው? በዘመናት ወደ ሸመገለው ነው ያቀረቡት። 2 ዙፋናት ነበሩ አይደለ? አንድ ጊዜ ቆይ ሶሪ ሁለት ዙፋናት ነበሩ አይደለ? 2 ዙፋናት ነበሩ። አንዱ ዙፋን ላይ በዘመናት የሸመገለው ተቀምጦ ነበረ። ወደ ሁለተኛው ዙፋን ወደ ዘመናት የተሸመገለው ግን አቀረቡት። የሰውን ልጅ የሚመስለው ማለት ነው። ወደ ዘመናት የተሸመገለው አቀረቡት። አቀረባውትም ደግሞ ምን ተሰጠው ነው የሚለው ወደፊት መቀረቡት። ወገኖችም በልዩ ልዩ ቋንቋ የሚናገሩ ሊገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛትና ክብር መንግስት ነው የተሰጠው። መንግስቱም ደግሞ ምን የሆነ መንግስት? የማያልፍ የዘላለም ግዛት፣ መንግስቱም የማይጠፋ ማለት ነው። የማይጠፋ መንግስትና የዘላለም ግዛት ያለው ከእግዚአብሔር ውጭ ማን አለ? ማንም የለም። የማይጠፋ መንግስትና የዘላለም ግዛት ያለው። ይሄ ደግሞ የተሰጠው ለማን ነው? በሰው ልጅ ለሚመስል ለተባለው ነው ማለት ነው። በዘመናት ከሸመገለው ጋር በዙፋኑ እንዲቀመጥ እና ለዘላለም ደግሞ እንዲገዛ መሲሐዊ መንግስት ተሰጠው ማለት ነው። ሌላም ደግሞ ምንድን ነው የሚለው? በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ። በልዩ ልዩ ቋንቋ ማለት
በሁሉ ቋንቋ የሚናገሩ መንግስት እንትኖች በሙሉ የሰው ልጆች በሙሉ ማለት ነው በምድር ላይ ያሉ በዓለም ላይ ያሉ የሰው ልጆች በሙሉ ይገዙለት ዘንድ ነው የሚለው። ይገዙለት የሚለው ላይ አራማይኩ ቃል እንትን ፔላ ነው የሚለው። ፔላ የሚለው የሚያሳየው እንትንን ይሄ የግሪኩ ላትሪያ ሴንስ ይሰጣል። አምልኮን የሚያሳይ ነው፣ መገዛትን። ላትሪያ ሰርቪንግ አምልኮ እንደሆነው ማለት ነው። ስለዚህ መንግስታት በሙሉ ማለት እንትን ሰዎች በሙሉ በምድር ያሉ የተለያዩ ቋንቋ የሚናገሩ በሙሉ ምን እንዲያደርጉለት ለእርሱ እንዲገዙለት ነው የሚለው። ስለዚህ ከዚህ ጋር ራሱ እንደምናየው ምንድን ነው ይሄ ሰው ልጅ የተባለው መለኮታዊ ሆኖ በማን ቀኝ የሚቀመጥ በዘመናት የሸመገለው ቀኝ የሚቀመጥ። የመዝሙር 110ን አስታወሳችሁት? እግዚአብሔር ጌታዬን ጠላቶችን የእግር መራገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ይላል። ስለዚህ በእግዚአብሔር ቀኝ በዘመናት በሸመገለው ቀኝ ተቀምጦ ለዘላለም የሚገዛ የማይጠፋ መንግስት ያለው እሱ የሰው ልጅ የተባለው መሲሁ መሆኑን እናውቃለን ማለት ነው። ይህንን ደግሞ ከራሳችን አይደለም ተርጉመን የምንነሳው። አሁንም ቢሆን ከክርስትና መነሳት በፊት ይሄንን ጥቅስ ወስደው ቱ ፓወርስ ኢን ሄቨን ብለው የተረጎሙ አይሁዶች አሉ። ቱ ፓወርስ ኢን ሄቨን አንደኛው ያህዌ ነው፣ ሁለተኛው ደግሞ የሰው ልጅ ነው። ምክንያቱም አንደኛ ዙፋናት ነው የሚለው፣ ሁለቱ ዙፋናት ያሉት። በዚህ በዙፋናትም ላይ ደግሞ በዘመናት የሸመገለው ይቀመጣል። ከዛም ደግሞ ማን ይቀመጣል? እንትን የሰው ልጅ ይቀመጣል፣ የሰው ልጅ የሚመስል ማለት ነው ይቀመጣል። ይሄንንም ደግሞ መሲሁ ነው የሚል ክርክር ነበረ በአይሁድ። ኢቭን ከክርስትና መነሳት በኋላ ራሱ ማለት ነው በታልሙዶቹ ላይ ብታዩት እንደዚህ አይነት እንትን ክርክር ታያላችሁ። ለምሳሌ እንትን ራባይ አኪቫ የሚባለው ሰው ይሄንን በዘመናት የሸመገለው የተቀመጠው የሰው ልጅ የተባለው መሲሁ መሆኑን ይተረጉማል። ከዛ በኋላ ግን ሌላኛው ራባይ ግን እንትን ተከራከረው። ስለዚህ ክርክሩ በኖሩ ራሱ ምንድነው የሚያሳየን? ይህ ኢንተርፕሪቴሽን እንዳለ ነው፣ በብሉይ ኪዳን እንደነበረ ነው በአይሁዶች ዘንድ። መሲሁ በእግዚአብሔር ቀኝ እንደሚቀመጥና ሁለት ኃይላት በሰማያት እንዳሉ ከዳንኤል 7 አንጻር ማለት ነው የምናየው። ወደ ክርስትና ስንመጣም ደግሞ ክርስቶስ የሰው ልጅ ነኝ ሲል ይሄንን ታይተን ነው ለእርሱ እየተጠቀመ ያለው የሰው ልጅ ነኝ ሲል ማለት ነው። ካስታወሳችሁት ማርቆስ 14 ላይ አንተ መሲሁ ነህን ብለው ሲጠይቀው ሊቀ ካህናቱ ማርቆስ 14 ይሁን 15 ረስቼዋለሁ፣ ብቻ ግን ሊቀ ካህናቱ አንተ መሲሁ ነህን ሲል እሱን አንተ አልክ አለውና የእግዚአብሔር ልጅ ነህን ነው እንጂ ብሎ የጠየቀው። የእግዚአብሔር ልጅ ነህን ሲለው እሱን አንተ አልክ፣ የሰው ልጅ በሰማይ ደመናት ሲመጣ ታያላችሁ ብሎ ነበር የመለሰለት ክርስቶስ። ስለዚህ እውነት ተናገርክ ብሎት የሰው ልጅ በሰማይ ደመናት ተጭኖ ሲመጣ ታያላችሁ ብሎ በሰማይ ደመና የተጫነ እንዲሁም ደግሞ የሰው ልጅ የተባለው ይህ የዳንኤል 7ቱን ለራሱ አፕላይ ያደርገዋል ማለት ነው ክርስቶስም ቢሆን። ስለዚህ በዛ የነበረውን ኢንተርፕሪቴሽን ነው ክርስቶስም ለራሱ አፕላይ ያደረገው፣ ክርስቲያኖችም ደግሞ የወሰዱት እንጂ የሆነ አዲስ የመጣ እንትን አልነበረም። በክርስትና የመጣ ኢንተርፕሪቴሽን አልነበረም ማለት ነው። በአይሁድም ነበረ። አንደኛው በዘመናት የሸመገለ፣ ሁለተኛው ደግሞ የሰው ልጅ የተባለው መሲሁ አምላክ መሆኑና በያህዌ ዙፋን ላይ ተቀምጦ ለዘላለም እንደሚገዛ በዋነኝነት እነዚህን ጥቅሶች ነበረ እንትን ያልኩት ያዘጋጀሁት። እዩ ደግሞ በዚህ ቀጥል። ሁሉንም ጨረስክብኝ እኮ ማ። እሺ አይ አሪፍ ነው ያብራራኸው፣ የዳንኤልም የምንም ማለት ነው። ያሽ the two powers in heaven ራሱን የቻለ ሴሽን ይኖረዋል ወይ ቀጣይ ሳምንት ላይ ማለት ነው። ቀጣይ መቼ ነው የሚሆነው? ቅዳሜ አይደል? ያኔ ልንጨርስ ስለምንችል ራሱን የቻለ ይኖረዋል። እኔ አሁን ላይ እንደ ግልጽ አድርጌ ልጠቅሰው የምችለው ኢሳይያስ 53 ነው። አብዛኛውን ጊዜ ስለ መሲሁ ከብሉይ ኪዳን ላይ ስንፈልግ የምናገኘው ኢሳይያስ 53 እና አባቶችም በጣም የሚጠቅሱት በዚህ ምክንያት ነው። ኢሳይያስ 53 ማለት ነው ፌመስ ኮት ነው፣ መሲሁን ቀጥታ የሚያሳይ ነው ማለት ነው። አለ ራሱ የሆነ ዩቲዩብ ቻናል አይሁዶችን እየሄደ ዝም ብሎ ያስነብባቸዋል መጀመሪያ ላይ። ይሄንን ስታነቡ የባይብል ክፍል ምናምን እንደሆነ አይነግራቸውም። ነገር ግን ይሄንን ስታነቡ ማነው አይምሯችሁ ውስጥ ይመጣ ይላል።
ቀጥታ ኢየሱስን ብለው ይነግሩታል ራሳቸው አይሁዶቹ ማለት ነው። ከዛ ይሄ ካሉ ኢሳያስ 53 ላይ ነው ምናምን ብሎ ያሳያቸውና በዛው መንገድ ምናምን ፕሪች ያደርጋል ማለት ነው። ስለዚህ የኢሳያስ ትንቢት ምዕራፍ 53 ላይ ከመሲህነቱ አንፃር በጣም ኮት ይደረጋል። ነገር ግን በደንብ ካየነው መሲሁ አምላክ እንደሆነ ሐሳብ የሚሰጡን ክፍሎችን ልናገኝ እንችላለን። እዚህ ጋር ጥቅሶቹን እያወጣቸው ስለሆነ ነው። እሺ ኢሳያስ 53 ቁጥር 11 ላይ ወይ እረስቲ እናንተ እስከዛ ሶሪ እንትን አድርጉ ወይ በዚህ ላይቭ መገባት አልተቻለም። ሪስትሪክሽኑን አሁንም እያመጣው ነው። ሪስትሪክት ያደርጋል ሙያው መጀመሪያ ስንግ እንትን አድርጉት በደንብ ኮፒ ሊንክ ታብ አድርጉት። ኮፒ ሊንክ በተከታታይ ሪፖርት አድርጎ ነው መጀመሪያ የመላእክት እግዚአብሔርን ስንጀምር እሱ ካልተነሳ በስተቀር አሁንም ብዙ ሰው ጋር አይደርስም። ቀጥል በቃ እዩ። እሺ ኢሳያስ ላይ ነበረ እዚህ ጋር ያስቀመጥኩት ጥቅስ እኮ ሌላ ሆኖ ነው። እሺ ብቻ ኢሳያስ 53 11ን ብትመለከቱ እንደዚህ ብሎ ይናገራል። ከነፍሱ ድካም ብርሃን ያያል። ስለ መሲሁ እየተናገረ ነው። ከነፍሱ ድካም ብርሃን ያያል ደስም ይለዋል። ጻድቅ ባሪያዬም በእውቀቱ ብዙ ሰዎችን ያጸድቃል። ምን ያደርጋል? ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል ብሎ ይናገራል። ስለዚህ ብዙ ሰዎችን እንደሚያጸድቅ ይናገራል። ነገር ግን እስኪ 8 ምዕራፎች ከፍ ብለን ከጽድቅ ጋር በተገናኘ ማን ነው የሚያጸድቀው የሚለውን ብንመለከት እዛው በኢሳያስ መጽሐፍ ውስጥ ማለት ነው ኢሳያስ 45 ላይ እንደዚህ ብሎ ይናገራል። ኢሳያስ 45 ከ24 እስከ 25 ላይ ስለ እኔም በእግዚአብሔር ዘንድ ብቻ ጽድቅና ኃይል አለ። በማ ብቻ? በእግዚአብሔር ዘንድ ብቻ ጽድቅና ኃይል አለ። ቅድም መሲሁን ምን አለ? በእውቀቱ ብዙ ሰዎችን ያጸድቃል ይላል። ይቀጥላል አሁንም ኢሳያስ 45 ላይ ወደ እርሱም ሰዎች ይመጣሉ፣ በእርሱም ላይ የተቆጡ ሁሉ ያፍራሉ። የእስራኤልም ዘር ሁሉ በእግዚአብሔር ይጸድቃሉ ይመካሉም ይባላል ይላል። ስለዚህ የሚያጸድቀው ማን ነው? እግዚአብሔር። የእስራኤልም ዘር ሁሉ በማን ነው የሚጸድቁት? በእግዚአብሔር ነው የሚጸድቁት። እዛ ጋር ደግሞ ልክ ሄዳችሁ ብታዩ ኢሳያስ 53 11 ላይ ማን ነው የሚያጸድቀው? መሲሁ ማለት ነው። ስለዚህ መሲሁ የእግዚአብሔርን ባህሪ የያህዌን ባህሪ ይዞ እናገኘዋለን ማለት ነው። እሺ ዝቅ ብለን አንድን ጨምርና ይሄኛውን መጨረስ እንችላለን። ኢሳያስ 59 ላይ ብንሄድ ቁጥር 16 ላይ እንደዚህ ብሎ ይናገራል። ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀም። ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘው ይላል። ስለዚህ ወደ እግዚአብሔር የሚማልድ ሰው እንደሌለ ይረዳል ማለት ነው። ስለዚህ የገዛ ክንዱ መድኃኒትን አመጣለት። ማን ያመጣለት? የገዛ ክንዱ። ነገር ግን ስለ መሲሁ ደግሞ ሄደን ብንመለከት 53 ላይ ማለት ነው ልክ ሲያልቅ መሰለኝ ስለ አመፀኞችም እንደሚማልድ ይናገራል። ከዛ እንደሚያጸድቅ ኃጢአታቸውን እንደሚሸከም ይናገራል። ብዙዎችም በእርሱ በኩል እንደሚጸድቁ ይናገራል ማለት ነው። ስለዚህ እዛ ጋር የገዛ ክንዱ ነው መድኃኒትን ያመጣለት ካልን ማለትም ራሱ እግዚአብሔር ማለት ነው። ያንን እግዚአብሔር ያንን ታይትል ለማን ሰጥቶት እናገኘዋለን? እዛው ኢሳያስ 53 ላይ ለመሲሁ ሰጥቶት። ምክንያቱም መሲሁ ይማልዳል፣ ከዛን በኋላ ደግሞ እነዛ ሰዎች ይጸድቃሉ ማለት ነው፣ ኃጢአታቸውን ይሸከምላቸዋል። ስለዚህ የኢሳያስ መጽሐፍ ላይ ስናይ የምዕራፍ 9 ላይ ያለውን ቅድም ኪዳን በደንብ ሄዶበታል። የኢሳያስ መጽሐፍ ላይ ስናይ ለመሲሁ የተነገረውን ነገር ከዛ ፊት ለእግዚአብሔር ብቻ የሚነገሩ ነገሮችን ለመሲሁ ደግሞ ሲሰጥ እንመለከታለን ማለት ነው። ስፔሻሊ ዳንኤል 7 ላይ ያለው ግልጽ ያለ ነው። በቃ ቀጥታ ጌታችን ያ የሰው ልጅ እንደሆነ በደመናት ላይ የሚመጣው የሰው ልጅ እንደሆነ ክሌም አድርጓል፣ ተናግሯል። እኔ ነኝ ብሎ ተናግሯል በግልጽ ማለት ነው።
ልክ ሊቀ ካህኑ የጠየቀው ክፍል ላይ ደግሞ በደንብ ከዛ ፊት ራሱን የሰው ልጅ እያለ ይጠራ ነበር። ከምን አንጻር እንደሆነ እዛ ጋር ስደርሱ በደንብ ግልጽ ይሆናል። ከዛ ደግሞ እዛ ዳንኤል 7 ላይ ስትሄዱ ቀጥታ ለያህዌህ የሚናገሩ ነገሮች እንዳለ ለመሲሁ ሲሰጥ ለሰው ልጁ ሲሰጥ ትመለከታላችሁ። ስለዚህ ምድራዊ ንጉስ ብቻ እንዳልሆነ ይልቁንም ያህዌህ እንደሆነ ትረዳላችሁ ማለት ነው። እንደዚህ አይነት ሁለት ፊገሮችን ስፔሻሊ በደንብ ግልጽ ብለው እየወጡባቸው ሲመጡ ነው ራሳቸውም አይሁዶች አድሚት እንደሚያደርጉት ከዚህ በፊት እንዳየነው ምንም እንኳን ከክርስትና በኋላ አንድ አካል የሚለውን በደንብ ኢንፋሲስ ሰጥተው ቢናገሩም የክርስቲያን ሄሬሲ ነው ቢሉም ስፔሻሊ ሞሴስ ማይሞንዴስ ከመጣ በኋላ ደግሞ በቃ ዝግት አድርገውት እግዚአብሔር በቃ ፈጽሞ አንድ አካል ብቻ ነው የሚለውን ነገር ኢንፋሲስ ሰጥተውበት ሲቀጥሉ እንመለከታለን። ስለዚህ እነዚህ በሰማይ ያሉ ሁለት ኃይላት ማለት ያህዌህ አለ፣ ከዛ ደግሞ ሌላ ከያህዌህ ተልኮ ይመጣ ራሱም ደግሞ ያህዌህ እነዚህ ሁለት ኃይላት ማለትም ከአንድ አካል በላይ እንደሆነ ቢያንስ በአይሁዶች ዘንድ አድሚት ይደረግ ነበር። በእነሱም ዘንድ አንድ የነበረ ኢንተርፕሪቴሽን ነበር። ከዛ ክርስቲያኖች እየመጡ ያንን ክፍል ለክርስቶስ እየጠቀሱ ሲናገሩ ነው ያኛውን እንደ ሄሬሲ የሚናገሩት። ይሄኛውን አይሁዶች ናቸው በዛ አድሚት የሚያደርጉት። ቱ ፓወርስ ኢን ሄቨን ላይ እናየዋለን። የአይሁዱ ጸሐፊ ራሱ ይህንን ያጠናው አድሚት ያደርጓል። ምንም ያው ራሱ አይሁዳዊ ሲሆን ሄሬሲ ነው ብሎ ቢፈርጀውም ነገር ግን ይሄ አይነት አፈታት በጥንታውያን አይሁዱ ዘንድ እንደነበረ ያሳያል ማለት ነው። እዚህ ላይ የምጨምረው ነገር አለ ኪዳን የዲቫይን መሳያ አለ? አይ የምጨምረው የለም። አሁን ግን በቃ እንደዚህ ከሆነ ግልጽ ብለው የምናገኛቸው እነዚህ ናቸው። ሌሎቹም በአናሎጂ ምናምን ማምጣት እንችላለን፣ ግን ሌላ ቦታ ላይ ሌላ ጊዜ ላይ ማየት እንችላለን። ስለዚህ አሁን ወደ ስፒሪት ኦፍ ዘ ሎርድ እንሂድ ወይስ ምን እናድርግ? ወይስ ሌላ ርዕስ አለ? አይ ሰዓት እንደዚህ አጠራጥር ብናደርግ ይሻላል። ጥያቄ ካላቸው ይጠይቁና ቀጣይ እንቀጥለዋለን። ለዛ ይሻልም። ያ እንደዛም እንችላለን። በቃ አይ ቲንክ ሁለት ርዕስ ነው የሚቀረው አይደል? ስፒሪት ኦፍ ዘ ሎርድ። ጥያቄ ያላችሁ ሰዎች ወይ ከስር ጻፉ ወይ አንድ ምናምን ንኩና እናስገባችኋለን። ያላችሁ ጥያቄ ካላችሁ ጠይቁን። ሌሎቻችሁም ላኩ ጥያቄ ያላችሁ የምትጠይቁ ከሆነ። ይሄ አልሆነም በቃ ይሄ አካውንት ወይ እንትን ካልተባለ እስቲ ሪስትሪክት የተደረገ ስለሆነ ኮፒ ሊንክ ማስደረግ ነው ወይ ከዚህኛውም ወይ ስድሮስ ምናምን የሚገቡበትም እዛም እየተገባ በደንብ ኮፒ ሊንክ ማስደረግ ነው። ከወይ ሌላ ምናምን እንይዝና ዝም ብለህ የምትገባቸው ሰዓት ምናምን አለ አይደል? እነሱን መዝሙር እየከፈትክ በደንብ ኮፒ ሊንክ ማስደረግ ነው። እሺ አንድ ጥያቄ ቅድም አዶናይ እና አዶኒ የሚለውን ሐሳብ ሳትጨርሰው ነው ባይዘው ወይስ ተቋርጦ ወደ ዳን መነጋገር ይቻላል። መልአከ እግዚአብሔር የሚለው ጊዜ ነው የጀመረው። መጠየቅ ይቻላል ገብቶ ያልገባው ሰው ካለ ከዚህ በፊት የቀነበረው ተቃራኒ ነገር ከሆነባቸው መጠየቅ እየተቻለ ዝም ብሎ በቃ ሪፖርት አድርጎ ለእንትን ለማለት መሞከር ለመናገር ሀሳብን በሀሳብ ለማሸነፍ አለመሞከር እንደማለት ነው። በቃ ሊያውም እኔ እንትን ከምወስዳቸው በብሉይ ኪዳን ውስጥ በጣም ግልጽ የሆኑ ሁለት አካላትን የሚያሳዩልን መካከል አንደኛው መልአከ እግዚአብሔር ነው። አንደኛው ደግሞ ዛሬ ያነሳ ነው መሲሁና እንትን በዘመናት የሸመገለውና የሰው ልጅ ምሳሌነት ነው። አይሁዶች ራሱ አይሙት እስኪያደርጉት ማለት ነው ቱ ፓወር ኢን ሄቨን ከሚለው አንጻር እና በጣም ግልጽ የሆነ ሆኖ ሳለ ይሄኛው እኛ እንደውም ስቲል እንትን ማለት መሸሽና አለመፈለግ ከሆነ እውነት እንትን
ችግር ነው የሚሆነው። ብቻ እንትን ካላችሁ እስቲ ግቡ። ጥያቄ ያላችሁ ግቡ። አሁን ጥያቄ ያለ ይሰማሃል እኔ ወይስ አይሰማም? ይሰማል። ከስር የገባው ጥያቄ ኖሮት ነው? ዶት ነው ስሙ አፖስትሮፊቱ ወይስ ባክቲክ ነች? ጥያቄ ካለ ጠይቅ ከታች ያለው። እሺ ወይ እሱ እስኪ ጠይቅ፣ ወይ ኔትወርክ ያስቸገረ ይሆናል። እኔ ልጠይቅ ከስር ያየሁትን። ቅድም ስታብራራ ነበር አይደል? አዶኒና አዶና የሚለውን ክፍል ይዘህ በጠየቀኝ ነበር። ለዛ ነው ለርንሞር እሱን እያብራራህ ነው ባይዘው የተቋረጠው። አይ እንደዚህ ነው ማለት ያለበት ብለው ይናገራሉ ምናምን እያልክ ነበር የተቋረጠውና እሱን ሀሳብ ጨርሰው እስኪ አንስተው ወይ ባጭሩ። ኦኬ እሱ እንትን ነው ያው ይቤ እግዚ ለእግዚእ የሚለው ጌታ እግዚአብሔር አምላኬን እግዚአብሔር ጌታዬን በቀኝ ተቀመጣለሁ የሚለው ላይ እግዚአብሔር የሚለው ቃል ያህዌ ነው የሚለው፣ ጌታዬ የሚለው ላይ ደግሞ አዶኒ ነው የሚለው ቃሉ። እንትን ብሎ መከራከሪያ ያቀርባሉ። ይህን እኮ እግዚአብሔር መሆኑን ለማመለከት ቢሆን ኖሮ አዶናይ የሚለውን ይጠቀም ነበር። ምክንያቱም አዶናይ የሚለው ቃል ኤክስክሉሲቭሊ ለእግዚአብሔር የሚውል ቃል ነበር በብሉይ ኪዳን መጻሕፍት በአብዛኛው። ምክንያቱም እስራኤላውያን ያህዌ የሚለውን ቃል ብዙ ጊዜ እንትን ስለማይጠሩት አዶናይ በሚለው ነው የሚያስቀምጡት የሚጠሩት ያህዌ። ስለዚህ አዶናይ የሚለው ብዙ ጊዜ ለእግዚአብሔር ነው የሚውለው። አዶኒ የሚለው ግን ጌታዬ የሚለው ለነገስታትም ለነቢያትም ለሌሎችም እንትን ሲውል እናገኘዋለን፣ ለሰዎች በብሉይ ኪዳን ላይ ማለት ነው። እና ስለዚህ ከነቢያት የተለየ አይደለም። እዚህ ጋርም እኮ አዶኒ የተባለው የሚል መከራከሪያ ይቀርባል ከቃሉ አንጻር ማለት ነው። ነገር ግን እኛ መከራከሪያችን ከቃሉ አንጻር ብቻ አይደለም። እዚህ ጋር አዶኒ የሚለው ይልቅስ ምንድነው የተባለው? ይሄ ጌታ በቀኜ ተቀመጥ አለው ነው የሚለው። በቀኜ ተቀመጥ አለው። ስለዚህ ይህ ጌታዬ የተባለው አካል በእግዚአብሔር ቀኝ የተቀመጠው። በእግዚአብሔር ቀኝ ተቀምጦም ደግሞ ቀኝ የሚያሳየው ኃይልን ነው ማለት። በሴሜቲክ ቋንቋዎች ተመሳሳይ ትርጉም እንትን ቃል ነው ያለው። የማን ኃይል የሚያሳይ ነው። ለምሳሌ ሌላ ቦታ ላይ መዝሙር ስንት እንደሆነ ረሳሁት። የማነ እግዚአብሔር ገብረት ኃይለ፣ የማነ እግዚአብሔር አልዓለተኒ፣ የማነ እግዚአብሔር ገብረት ኃይለ ይላል። እግዚአብሔር ቀኝ ኃይልን አደረገች፣ እግዚአብሔር ቀኝ ከፍ ከፍ አደረገችኝ፣ እግዚአብሔር ቀኝ ኃይልን አደረገች እያለ እግዚአብሔር ቀኝ ከኃይል ጋር ተያይዟል። ኃይልን ማድረግ እና ዙፋንን ኃይልን መጋራት ነው ከእግዚአብሔር ዘንድ የሚያሳየው። ቀኝ እጄ ይባላል በእኛ ራሱ ትርጉም። ቀኝ እጄ ሲባል በቃ ኃይሉ እንደሆነ የእርሱ እንደሆነ ይነገራል። እና ቀኝ የሚያሳየው ኃይል ነው። ይህ ጌታ የተባለው ደግሞ እንደ ነቢያት አይደለም። ነቢያት በእግዚአብሔር ቀኝ ተቀምጦ አላየናቸውም። ሌሎች ነገስታት በእግዚአብሔር ቀኝ ተቀምጦ አላገኘናቸውም። ይህ ግን ንጉስ ይህ ግን ጌታዬ የተባለው በእግዚአብሔር ቀኝ ተቀምጧል። አንደኛ ጌታዬ የሚለው ማን ነው? ዳዊት ነው የሚለው ጌታዬ ብሎ የጠራው። ስለዚህ ዳዊት እንኳን ጌታዬ የሚለው ነው። ዳዊት እንኳን ጌታዬ ብሎ የሚገዛለት ነው። ግን እንዲሁም ምንድን ነው? በእግዚአብሔር ቀኝ የተቀመጠ ነው። የትኛውም ነቢይ፣ የትኛውም ንጉስ የእግዚአብሔርን ቀኝ እንትን አላለም፣ አልተቀመጠም በእግዚአብሔር ቀኝ። ከዳዊት በላይ ደግሞ የሆነም ደግሞ ንጉስ አላየንም። በእስራኤል ታሪክ ዳዊት ነው ከፍ ያለ ንጉስ ቦታ የሚሰጠው። እና ይህ ጥቅስ ቀጥታ የሚያሳየን ይህ መሲሁ ማን እንደሆነ ነው። ራሱ ከእግዚአብሔር ጋር የተካከለ መሆኑ፣ የእግዚአብሔርም ኃይል ደግሞ እንዳለው ነው። ቀጥታ ከምን ጋር እናያይዘዋለን? ከዳንኤል 7 ጋር ዙፋኖች ተዘረጉ። አንደኛው ዙፋን በዘማኔ ሸመገሉ ተቀምጧል። ሁለተኛው ላይ ደግሞ ማ ተቀምጧል? የሰው ልጅ የተባለው ተቀምጧል ማለት ነው እሱ። ስለዚህ አቀረቡት እንደውም አይደለም የሚለው በዘመናዊ ሸመገሉ አቀረበው። መንግስትም ኃይልም ደግሞ ተሰጠው፣ ዙፋንም ግዛትም ደግሞ ተሰጠው። በቀኝ ተቀመጣለሁ ከሚለው ጋር የተያያዘ ነው።
በቀኙ ተቀመጠ፣ በኃይሉ በስልጣኑ ተጋራው እንደማለት ነው። ስለዚህ ከእግዚአብሔር ጋር የተካከለ ኃይል፣ የተካከለ ዘላለማዊ ስልጣንና የተካከለ ደግሞ ዙፋን አለው ማለት ነው። ከዚህ አንጻር ስናየው እኛ መከራከሪያችን ከቃሉ አንጻር ብቻ አይደለም፣ አዶኒ ስለተባለ ብቻ አይደለም ማለት ነው። ኦኬ፣ ሌላ ጥያቄ? እሺ፣ ጥያቄ ያለው የለም መሰለኝ። ቀጣይ ቅዳሜ እንቀጥላለን ማለት ነው። እሺ፣ እንግዲህ ሁላችሁንም ደህና አደሩ ነው የምንለው።